ሰላም ውድ ፋሚሊዎቼ ሰላማችሁ ብዙ ይበልልኝ። ዛሬ እንግዲህ በተለያዩ ክፍለ ከተማዎች በተለያዩ ወረዳዎች የሚሸጡ ቦታዎችንና የሚሸጡ ህንጻዎችና እንደዚያው ደግሞ በጨረታ የወጡ ቦታዎችን ነው ስለነግራችሁና ከነካሪያቸው ከነዋጋቸው ነግራችሁና እናንተ ደግሞ የምትፈልጉትን ሰፈር እዛው ላይ ኮሜንት ላይ በመጻፍ ታሳውቁኛላችሁ ማለት ነው። የመጀመሪያውና በዋነኝነት የተያዘው በጉለሌ ክፍለ ከተማ እግዚአብሔር አብ የወጣ የልጅ ጨረታ ቦታ አለ። እሱም 178 ካሬ ሜትር ነው። 178 ካሬ ሜትር ነው። አጠቃላይ ዋጋ 14 ሚሊዮን ብር ይባላል። ቆንጆ ሳይት ነው። ቪው ያምራል። ዋጋ መነጋገር ይቻላል ማለት ነው። ሁለተኛው ደግሞ 90 ካሬ ሜትር በየካ ክፍለ ከተማ ወረዳ 2 ፈረንሳይ ለጋ ሲሆን ጉራራ ኪዳነ ምሕረት አካባቢ ነው። ይሄ ደግሞ 90 ካሬ ሜትር ነው። እሱ ደግሞ በጣም ቅናሽ ነው። ቦታው አሪፍ ቦታ ነው። 6 ሚሊዮን 800 ሺህ ብር ይባላል። ያው እንግዲህ አሪፍ መረጃ እየሰጠዋችሁ ይመስለኛል። ሌላው ያው እንግዲህ በእያንዳንዱ ወረዳ ወይም በእያንዳንዱ ክፍለ ከተማ ነው እየነገርኳችሁ ያለው። በድጋሚ በየካ ክፍለ ከተማ በወረዳ 10 በኮቴቤ ኪዳነ ምሕረት አካባቢ አዲሱ ቤተመንግስት ጀርባ በጣም ቆንጆ ሳይት፣ በጣም የሚያምር ሰፈር ነው። አሁን በጣም ሰፈሩ ቆንጆ ሰፈር ነው። 207 ካሬ ሜትር ነው። 207 ካሬ ሜትር ነው። ግንባታ ፍቃድ ፕላን ስምምነት አለው። ግንባታ ፍቃዱ የመጀመሪያ የወጣው በግራውንድ ፕላስ 4 ነው። አሁን ግን በአዲስ እናውጣ ካላችሁ ደግሞ ግራውንድ ፕላስ ነው የሚቻለው። ስለዚህ በሰውየው ፕላን መስራት የሚቻል ከሆነ ግራውንድ ፕላስ 4 ይቻላል። ካልነ ደግሞ እንዳለ ግራውንድ ፕላስ 2 በራሳችሁ ስም ካዞራችሁ ግራውንድ ፕላስ 2 ትችላላችሁ ማለት ነው። ከፎቅና ፎቅ መሃል ነው ቦታው። አቀማመጡ ሳሙና ቁርጥ ነው። ከዋና አስፋልቱ 50 ሜትር ገባ ብሎ ነው። ቆንጆ አቀማመጥ ነው ያለው። ዋጋ የመጨረሻ ዋጋ 13 ሚሊዮን ብር ነው። ዲጂታል ካርታ ነው። ወሳኝ ገዥ ካለ በዚያው አጋጣሚ ሊያዋራኝ ይችላል። ሌላው ደግሞ በቀጨኔ መድኃኒዓለም አካባቢ በጣም ቆንጆ ቦታ አሪፍ ሳይት፣ አሁን እንቅስቃሴ ያለ ሳይት ነው። ድሮ ቀጨኔ ብዙ የስራ ቦታ ቢሆንም ብዙዎቹ ቤቶች ያምሩም ነበር። ግን አሁን እዛ አካባቢ ሪል ስቴቶችና አፓርትመንቶች ናቸው እየተገነቡ ያሉ። ስለዚህ በጣም ቆንጆ ቦታ ነው። 200 ካሬ ሜትር ነው። የድሮ ቪላ ቤት አለው። ለጊዜው የሚያኖረው ወደ 60 ምናምን ሺህ የተከራየ ነው። ግን አፍርሶ ለሚሰራ ሰው ይመከራል። እሱ ደግሞ በጣም ቅናሽ ነው። 13 ተኩል ነው የሚባለው። 13 ሚሊዮን 500 ሺህ ብር ማለት ነው። ስለዚህ ይሄንም ደግሞ በዛው አጋጣሚ ልትደውሉ ትችላላችሁ። ሌላው ድጋሚ በፈረንሳይ ለጋ ሲሆን ልምጣላችሁና ፈረንሳይ ለጋ ሲሆን በጣም ቆንጆ ቦታ 200 ካሬ ሜትር በጣም አሪፍ አቀማመጥ ያለው ሳሙና ቁርጥ ኢካርታ ነው። ፕላን ስምምነት አለው። በጣም ቆንጆ ሰፈር ፎቆች አለው እዛው አካባቢ ላይ ከአስፋልት ብዙ አይገባ። ዋጋ እንግዲህ በጣም ወሳኝ ገዥ ከመጣ 8 ሚሊዮን ብር አለ። ይሄንም ደውላችሁ ታዋሩ ትችላላችሁ። ምናልባት ለሚገነባ ሰው ነው የሚሆነው። በዛው አጋጣሚ ትነግሩኛላችሁ። ሌላው ምንድነው አፓርትመንት ወይም ደግሞ ሪል ስቴቶች መግዛት የምትፈልጉ የቅድመ ክፍያና ሙሉ ክፍያ አለ። የአፓርትመንቶቹ በመሃል ካሳንቺስ ባለ 3 መኝታ ሜትር ባለ 3 መኝታ 78 ካሬ ሜትር 178 ካሬ ሜትር በጣም ይገፋል። 178 ካሬ ሜትር ነው። እሱ ደግሞ 25 ሚሊዮን ብር ይባላል። በጣም ቆንጆ ነው። 6ኛ ፍሎር ላይ ነው። ሊፍት አለው። የሴኩሪቲ ጉዳይ ምንም የሚያሳስብ ጉዳይ የለም። በጣም የሚገርም የተሰራ ቤት ነው። እያንዳንዱ ቪዲዮዎቹን በውስጥ መስመር ልክላችሁ እችላለሁ። ልታዋሩ ከቻላችሁ በውስጥ መስመር መረጃዎችን ልክላችኋለሁ ማለት ነው። ሌላው በመሃል ካሳንቺስ አብሮ ማልማት የሚፈልግ ሰው ካለ ወይም ደግሞ የሚገዛ ሰው ካለ ሊያዋራኝ ይችላል። መለስ ፋውንዴሽን አካባቢ ነው። በጣም ቆንጆ ቦታ 680 ካሬ ሜትር አብሮ ማልማትም ይቻላል፣ መግዛትም ይቻላል። ስለዚህ ዋጋ 50 ሚሊዮን ብር አለ። ይሄንን በዛው አጋጣሚ ማውራት ትችላላችሁ። በጣም በሚገርም ሁኔታ ቆንጆ ሰፈር አንድ ያመጣውላችሁ ቦታ በሳንፎርድ በጣም ዘመናዊ ቦታ ነው። በጣም አንደኛ የሚባል ቦታ ነው። ይህ ቦታ ለትርፍም ይሆናል፣ ለሚገነባው ሰው ይሆናል። 278 ካሬ ሜትር ነው። በጣም አቀማመጡ የሚያምር ለጊዜው ማኖር የሚችል ቤት ነው። ዋጋ የመጨረሻ ዋጋ 20 ሚሊዮን ብር ነው። ዲጂታል ካርታ ነው። ይሄንም ደግሞ ደውላችሁ ልታዋሩ ትችላላችሁ።
ሌላው እንግዲህ አፓርትመንት በመሀል ፈረንሳይ ኢየሱስ ወይም ደግሞ 41 ኢየሱስ የሚባል ሰፈር 78 ካሬ ሜትር አራተኛ ፍሎር ላይ በጣም ቆንጆ የተሰራ ቤት ነው። ሁለት መኝታ፣ ሁለት መታጠቢያ ያለው ኪችን ካቢኔት፣ ኦፕን ኪችን አለው። ሁሉም ሴራሚክ የተሰራ ነው። የመኪና ፓርኪንግ አንድ መኪና ፓርኪንግ ማድረግ ይቻላል። ይህ ካርታ ነው። ዋጋ 8 ሚሊዮን ብር ነው። እሱም ደግሞ ልታዋር ትችላላችሁ። የእያንዳንዱ ምናልባት በነገራችን ላይ ፊክስድ ፕራይስ ነው። የመጨረሻ ዋጋ ነው እየነገርኳችሁ ያለሁት። በመሀል 4 ኪሎ እንግዲህ ባሻወሊ ኮንዶሚኒየም ወይም ደግሞ አማራ ሚዲያ አካባቢ አራተኛ ፍሎር ላይ 72 ካሬ ሜትር በጣም ቆንጆ ነው። እንደ አፓርትመንት የተሰራ ቤት ነው። እሱ ደግሞ በጣም አሪፍ ነው የተሰራ ቤት 9 ሚሊዮን 500 ሺህ ብር ነው። አሁን ተከራይቶ ያለው ዋጋ ሙሉ የተከራየው 50 ሺህ ብር ነው። በጣም በደንብ የተሰራ ቤት ነው። ገሽ ካለ በዛው አጋጣሚ ዲጂታል ካርታ ነው። ደውላችሁ ልታዋሩ ትችላላችሁ። ሌላው ደግሞ ወደ አምቼ አካባቢ አምቼ ወደ እግዚአብሔር አብ አካባቢ የሚያስሄድ ወደ ክፍለ ከተማ ፊት ለፊት ማለት ነው ማማን ክችን ይባላል። እሱ ጋር ደግሞ 238 ካሬ ሜትር ቆንጆ ለሚገነባ ሰው በጣም አሪፍ ቦታ 20 ሚሊዮን ብር አለ። ለጊዜው ያኖራል 20 ሚሊዮን ብር ነው። 180 ካሬ ማነው ይቀጣ 135 ካሬ ነው። በጣም ቆንጆ አቀማመጥ ነው ያለው። አካባቢዎቹ በጣም ድምቅ ያሉ ናቸው። ከከተማ አንደኛ ከሚባሉ ሰፈሮች አንደኛ የሚባል ሰፈር የመጀመሪያና ግንባር ቀደም የሚባለው ሰፈር ነው። የሚገዛ ሰው ካለ በዛው አጋጣሚ ሊያዋራኝ ይችላል። ያው ስልኬ ላይ ስላለ እዛው ደውላችሁ ልታዋሩ ትችላላችሁ። ሌላው በሾላ ወይም ደግሞ ወዴት መሰላችሁ? ወደ ሾላ የትኛው ጋር መሰላችሁ? ወደ ሚናሮር አካባቢ። እዛ አካባቢ ግንባታ የሚቻለው ግራውንድ ፕላስ ነው። የሚገነባ ሰው ካለ ግራውንድ ፕላስ ነው የሚቻለው። ስለዚህ 435 ካሬ ሜትር 25 ሚሊዮን ብር የመጨረሻ ዋጋ አለ። እሱንም ደግሞ ደውላችሁ ልታዋሩ ትችላላችሁ። ሌላ ደግሞ ኮተቤ ኪዳነ ምህረት በተጨማሪ ልንገራችሁና 271 ካሬ ሜትር የኮብልስቶን ስፋት 12 ሜትር ነው። በጣም ቆንጆ ሳሙና ቁርጥ ለሚገነባ ሰው እንደውም አጋጣሚ ሆኖ መሰረት አውጥቶለታል። ግን ሰውየው መገንባት ባለመቻሉ ሊሸጠው ስላሰበ በጣም አስቸኳይ መሸጥ ፈልጓል። የመጨረሻ ዋጋ 23 ሚሊዮን ብር ነው። ኮተቤ ኪዳነ ምህረት ወይም ደግሞ አልቴስ ሰፈር ቤተ መንግስቱ ጀርባ ማለት ነው። በጣም ቆንጆ ሰፈር ነው። የሚገነባ ሰው ካለ በጣም አሪፍ የሚገነባበት ሰፈር ነው። በጣም ሰፊ በጣም አንደኛ የሚባል ቦታ ነው። ዲጂታል ካርታ ነው። ዋጋ 23 ሚሊዮን ብር ነው። 171 ካሬ ሜትር ነው ማለት ነው። ሌላው የት አካባቢ መሰላችሁ? ሌላው ፈረንሳይ ቦኖ የሚባል ሰፈር ቆንጆ ቦታ 282 ካሬ ሜትር ነው። ቆንጆ ቪላ ቤት አለ። የድሮ ቪላ ቤት በጣም የሚያምር ቤት አለው። ያው ማኖር ይችላል ቤቱ የድሮ ኦልድ የሆነ ነው አሰራሩ፣ ግን ቆንጆ ቤት ነው። እሱ ደግሞ 15 ሚሊዮን 500 ሺህ ብር የመጨረሻ ዋጋ ነው። ይሄንም ደውላችሁ ልታዋሩ ትችላላችሁ። እዛው አጋጣሚ እዛ ያ ትምህርት ቤት የሚባል አለ። እዛም ጋር ደግሞ 125 ካሬ ሜትር 7.5 አለ። እሱ ባዶ ቦታ ነው። ደውላችሁ ልታዋሩ ትችላላችሁ። ሌላው ላይክ፣ ሼር፣ ኮፒ ሊንክ እያረጋችሁ ሪፖስት እያረጋችሁ ሌሎች እንዲደርስልኝ አድርጉልኝ፣ አበረታቱኝ። እወዳችኋለሁ። ሌላም መረጃዎች ሲኖር ደግሞ በአጠቃላይ አንድ ላይ አቀርብላችኋለሁ። ምናልባት የምትፈልጉት ነገር ካለ ይሄን እንፈልጋለሁ ብላችሁ መረጃ ንገሩኝ። እኔም ደግሞ የእናንተን ሀሳብ ተቀብዬ መረጃዎቹን እያንዳንዱ ክፍለ ከተማ ነግራችኋለሁ ማለት ነው። ነገ ደግሞ የመጀመሪያ ርዕስ የሚሆነው ወደ ቦሌ ቡልቡል አካባቢ ነው። እነሱ ደግሞ መረጃዎችን ነገ እለቅላችኋለሁ። ወዳችኋለሁ። አመሰግናለሁ።